ታውቃለች ብለሃል ትናንትና አላልክም? በያለው ገብታ ታውቃለች። እሷ ደግሞ ገስት ገብቻ አላቅም እኔ ቲክቶክ ሚውት ማድረግና ሚውት ማብራት እንኳን አላቅም ምንም ነገር አላቅም ብላ እኔ በጣም ብዙ ለፍቼ ነው እሷን እዚህ ገስት ላይ መግባት እንኳን ስክሪን ሪከርድ አድርጌ እያንዳንዱን ስክሪንሻት አድርጌ እያከበብኩ ይሄን ንኪ ብዬ በዋትሳፕ ልኬ አካውንቷ ፕራይቬት ነበር ፐብሊክ እንድታደርገው እኔ ለፍቼ ስክሪንሻት ስቴፕ ልኬ እንደገና እንድትገባ ደግሞ ሴቲንግ ውስጥ ካሜራዋና ማይክሮፎኗ ዝግ ነበር። እሱን እንድትከፍት ስክሪንሻት እያደረኩ ከሴቲንግ ጀምሮ እስከ ቲክቶክ ድረስ ስንት ለፍቼ ነው እዚህ ጋር ያደረስኳት። አሁን እዚህ ጋር ከመጣኋት በኋላ ዝም በይ ስትይኝ ነው እሺ ዝም ምለው ሚውት ማብራትና ማጥፋት አላቅም ብላ አለችኝ። ስትለኝ እንዴት ሚውት ማብራትና ማንሳት እንኳን አታቂም? አህመድ ቤት ገስት ላይ ገብተሻል ነበር ወይ ስል አልገባውም ማለች። ስለዚህ አንተ ዋሽተሃል ማለት ነው። አልዋሸሁም ሀቡ። እንደውም ሰው አለ እኔ ቤት የዛን ሰዓት ሚዲያ ላይ ለዋጣት ነው ብዬ የዛሬ 8 ወር አካባቢ ሳወራ ተለምናኛለች። በዛን ሰዓት እኔ ቤት ገብታለች። በዛኛው አካውንቷ ኤስ ነኝ እንደውም ስክሪንሾት አድርጌ ከላኩልሽ ፎቶ አይተሽዋል አይደለ? የለኝም ሌላ አካውንት ብላሽ ነበረ። ኤስ ነኝ የሸጋው ሚስት የሚል አካውንት አላት። የባሏን ፎቶ ባልዬ ብላ ፖስተችበት የላክልኝ የሷ ነው። የሷ ነው። ኦኬ እሺ አሁን የሷ ነው። በዛ ገብታ የሱን ወሬ ሰምተሻል አይደል? በጣም ጥሩ። አሁን አህመድ አዳምጪ፣ በተራ ነው እዚህ ቤት የሚወራው። አሁን አህመድ አንተ ከሀስከፈ ያለብን ነገር ተናግረሃል። አሁን አንተ ዝም ትላለህ፣ ሰዓዳ ደግሞ ትናገራለች። የእሷ ተራ ነው፣ እንሰማታለን። ሁለታችሁንም ሰምተን ከተበዳይ ጎን እንቆማለን፣ ሀቅ ካለው ሰው ጋር እንቆማለን። ስለዚህ አሁን ሰዓዳ ያንቺ ተራ ነው፣ እናዳምጥሻለን። ተበድያለሁ ደርሶብኛል የምትይው ነገር ከሀ ጀምሮ መናገር ትችላለሽ። መድረኩ ያንቺ ነው። አቡ ግን በአንድ የሳት ጀምር የሆነ ወሬ ላውራሽና ማለት ነው። እሺ ትናንትና ሸበካ እያሉ ወጥተው ያወሩት ቦይሱ ሁሉም ደርሶኛል። ማስረጃ ላይ ዛሬ ቀድም ገብቶልኛል። በጣም ጥሩ። በቃ ማስረጃ ያስፈራራት 3 ቦይስ በቃ አለ ያወሩ በቃ ይጀምሩ ሐላስ ማስረጃክን ያዝ። ማስረጃክን ስትጠየቅ ታቀርባለህ። አሁን እሷ ትናገር። ሚውት አድርግላት አንተ። ሰዓዳ ተናገር፣ ያንቺ ተራ ነው። እሺ በመጀመሪያ ጊዜ እኔ እና እሱ የተጋባ ነው አገር ነው። እሺ ሰዓዳ ትንሽ ድምፅሽን ከፍ አድርጊ ማሪ፣ አይሰማም። ትንሽ ድምፅሽን ከፍ አድርጊው፣ አይሰማም ማሪ። በመጀመሪያ እኔ እና እሱ የተጋባ ሆነ አይሰማም። በመጀመሪያ ጊዜ እኔ እና እሱ የተጋባ ነው አገር ነው። አገር ትንሽ ረብሻ ስለነበረ ምናምን እሱ ደግሞ እየተፈለገ ምናምን ስለነበረ ከዛ በኋላ ልንወጣ ቻልነ። ሲቀጥል እኔ እሞታለሁ እፈለጣለሁ ብየው አይደለም። እሱን ካጡት እኔን ስለሚይዙኝ አብራችሁ ሂዱ ተባልነና ወንድሙን አናገረ። ሚስቴ ጋር ነው የምመጣ ብሎ ከዛ እሺ ብሎ ፈቀደልን። አብረን መንገድ ጀመርን ማለት ነው። መንገድ ጀመርንና ለካ እኔ እርጉዝ እንደሆንኩ ምናምን አላውቅም። ስለማያውቅ መጀመሪያ ስለሆነ ለካ አርግዣለሁ። እሱ አርግዘሻል ምናምን ብሎኛል። እሱ አውቆታል፣ እኔ አላወቅኩትም። ማርገዝሽን ቆይ ሰዓዳ ማርገዝሽን ገና ከኢትዮጵያ ሳትወጡ አይደል እንዲያወቃችሁ? ማርገዝሽን ከኢትዮጵያ ሳትወጡ አይደለም ያወቃችሁት? ላ በጭራሽ ከኢትዮጵያ እንዳለው እኔ እርጉዝ እንደሆንኩ አላውቅም። በጭራሽ አላውቅም። እሺ አላውቅም። እሱ ግን በቃ ሲያመኝ ምናምን እሱ እርጉዝ ነሽ ምናምን አለኝ። እርጉዝ ነሽ? ኧረ እኔ አላረገዝኩም፣ መድኃኒት እኮ ተጠቅሜያለሁ ምናምን እላለሁ። ከዛ በጣም ያመኛል፣ ያቅለሸልሸኛል። ከዛ እንደዛ ለፍተን የመን ደረስን። የመን ስንደርስ በጣም ታመምኩኝ። በጣም ከምልሽ በላይ ታመምኩ። ልሞት ሁላ ደረስኩኝ። ከዛ በኋላ እኔ እንደ ከኢትዮጵያ ብር አስልኮ ይሁን ምናምን የመን ሐኪም ቤት ታከምኩኝ። ስታከም ያው ሽንት ምናምን አልሰጠውም። እርግዝና የለሽም ምናምን አሉኝ።
ዝም ብለው ሆዴን ነካ ነካ አድርገው ማለት ነው። ከዛ እንደዛ አላለገስኩ ምናምን ብዬ አቅለሸልሸኛል፣ ያመኛል። ከዛ እንደዛ ብለን የመን 5 ወር ነው 4 ወር ቁጭ አለ የመን ከተማ ላይ ማለት ነው። በጣም ያመኛል፣ ምን ይለኛል ምናምን በቃ ቁጭ አለ። ከዛ ከየመን ደግሞ ተነስተን ወደ ራጎ የሚባል ሀገር መጣን። እንደዛ ሲሆን ወደ 7 ወር የተጠጋ ሆዴ ሁላ እየገፋ መጣ ማለት ነው። ከዛ ሆዴ እየገፋ መጣ። ወንድሙ ይሄ የሚቀበለን እስከዛ ሰዓት እርጉዝ መሆኔን ምናምን አላወቀም። ራጎ ላይ ስንደርስ ደላላው የወንድም ሚስት እርጉዝ ናት ምናምን ብሎ ነገረው መሰለኝ፣ እኔ አላውቅም። ከዛ እሱን ይቆጠው አይቆጠው እኔ የማውቀው ታሪክ የለኝም። ከዛ በ7 ወሬ ነው በ8 ወሬ አሁንም ጉዞ ጀመርን። ወደ 4 ወደ 5 ተመልሰናል፣ ደንበር ላይ ማለት ነው። እኔ አልሆንልኝ ብሎ ምክንያቱም የ7 ወር እርጉዝ ነኝ፣ የ8 ወር ገፍቷል ሆዴ በጣም። ከዛ እሱም ይመለሳል አብሮኝ፣ እኔም እመለሳለሁ፣ ተመለስን። ከዛ ሰው ምናምን ለምን ጥላት አትሄድም ምናምን ይሉታል። ይሄ ሀቅ ነው። ጥላት አትሄድም ምናምን ሲሉት ወንድሙ ራሱ ለምን ጥላት አትመጣም እሷ የራሷ ጉዳይ ነው ብሎታል። እዚህ የተቀበለን ማለት ነው ሲለው እኔ ትቻት አልመጣም ብሎ እኔ ጋር አብሮ አስገባኝ። ሳውዲ አረቢያ ድረስ አብረን ገባን። በገባው በ3 ቀኔ እንግዲህ 7 ወር ሙሉ 8 ወር ሙሉ እያማረኝ እየጠማኝ እየራበኝ ገባሁኝ። በጣም ክስስት ብዬ ከሰው ተራ ወጥቼ ገባው። በገባው በ3 ቀኔ ስራ ከተተኝ ወንድሙ ማለት ነው። በገባው በ3 ቀኔ ስራ አስገባኝና ከዛ ገባው እስከ 4ኛ ፎቅ ነው ምናምን ገባው። የ8 ወር እርጉዝ ነኝ ብዬሻለሁ። ገባው እየሰራው እሱ የዛኔ እኔ ውሸት ነው ካለ ይናገር። በ3 ቀኔ ስሄድ እሱ እቤት ነበረ። አህመዴ ስራ አልሄደም፣ እቤት ነበረ። ከዛ ሄድኩኝ እየሰራው የሆነ ፎቁን ደረጃው መውጣት አቃተኝ። በዛ ላይ ቋንቋ አልችልም ምን አልችልም። በጣም ክፉ ናት ሴትየይቱ። ተጎንብሰ ሳጽጄ ምናምን ትለኛለች። ታጠዳ ልጁ በዚህኛው ሆዴ ይመጣብኛል። ምን ይለኛል። በጣም ተሰቃየው። ከዛ ለሱ ደውዬ እኔ መመለስ እፈልጋለሁ እኔ አልቻልኩም ምናምን አልኩት። ከዛ እሱ እንዳለውም ለወንድሙ ተናግሮ ይሁን አላቅም፣ ይችል ልጅ መንገድ አንገላቷታል፣ አሁን መስራት አትችልም ምናምን ብሎታል መሰለኝ፣ እኔ አላውቅም። ከዛ እንደምንም ብዬ 1 ወር ከ3 ቀን ሰራው። እንደዛ ሁኜ ማለት ነው። 9ኛ ወሬ ሊያልቅ ሲል ከስራ ወጣሁኝ እና ቁጭ አልኩኝ። ከዛ ቁጭ አልኩኝ መውለጃ የደረሰ። ከዛ ልጁ ከሆዴ አይንቀሳቀስም። ከሆዴ አልንቀሳቀስ ስል ለሱ ደውዬ ሐኪም ቤት ልጁን ሂጅ ቸክ ማድረግ አለብኝ ምናምን ብዬው ሂጅ ቸክ አረኩት። ነገ ነው ነገ ወዲያ ተወልጃለች ተባልኩኝ። ተባልኩና ከዛ ሳዳ በነጋታውም በሁለተኛ ሳዳ አይሰማም። አንዴ ልመርቅ ነው። አንቺ ውሃ ጠጪ፣ የሆነ የሚጠጣ ነገር ጠጥና አቅም እንዲኖርሽና። አሁንም እርጉዝ ነሽ? አልገባንም። ምንም ድምፅሽ አይሰማም። በመከራ ነው የምንሰማው። እንደዛም ሆኖ ግን አሁን ድምፅሽ በጣም ስልል እያለ እየጠፋ ስለሆነ የሆነ የሚጠጣ ነገር ጁስ ነገር ለበን ወይም የሆነ ነገር ጠጪ። ሸበካሽ እንግዲህ እሱም ምን ትወልጃለሽ ምናምን አሉኝ። ከዛ እንዳሉትም ምጥ መጣ። ከማታ ፈጅር ላይ ምናምን ማለት ነው መጣ። ከዛ በኋላ ፈጅር ላይ የጀመረኝ ዝሁር ላይ ወለድኩኝ። ዝሁር ላይ ዶክተር ነው የተጠራ ላለው ዶክተር አልተጠራም። የሆነ እንደ ሀገራችን የባህል አዋላጅ የሚባል አለ። የባህል አዋላጅ መጣች። የምወልድበትን ብር እኔ 1 ወር ከምናምን ሰርቻለሁ ብዬሻለሁ። ከዛ እሱም ስራ ሄዷል። እሱ ነው የላከልኝ ማለት ነው። የምወልድበትን ብር ልኮልኝ የባህል አዋላጅ መጣች። ከዛ በኋላ ዝሁር ላይ ወለድ። የባህል አዋላጇ ሳዳ የባህል አዋላጇ ይከፈላታል ወይስ በነፃ ነው?
ይከፈላታል። 1500 ነው ምናምን የተከፈላት። ማን ነው የሚከፍለው እሱ? የከፈለ እራሱ ነው እሱ። እሱ ግዴታው ነው። ባል ነው ልጅ ሲወለድለት መክፈል ግዴታው ነው። እሱ ችግር የለውም። ስለ መውረጃው ግን አላወራሽም። አንቺ ከሳውዲ ስትወርጂ የወረድሽበትን የመውረጃ የሚባል በሳውዲ ለደላላ የሚከፈላል። እሱ ማን ከፈለልሽ? መጨረሻ ላይ እነግርሻለሁ። መጨረሻ ላይ ኦኬ ሌትስ ጎ ኮንቲኒው። በቃ እሺ ቀጥይ ማሬ። ይቅርታ ከወለድሽበት ቀጥይ። ወለድኩኝ በወሬ ወላሂ ሀቡ በወሬ ስራ ሄድኩኝ። እሱ ደግሞ 7 ወር ሙሉ ወንድሙ እንዳረሳሽ ነበር የነገረን። ልጁ አቅም አልነበረው። ምክንያቱም መንገድ ላይ 3 ቀን ድረስ ልጁ አይንቀሳቀስም፣ አያለቅስም፣ ምን አይልም፣ አይንቀሳቀስም። ከዛ ከ3 ቀን በኋላ ያው መጮህ ጀመረ፣ ምናምን መንቀሳቀስ ጀመረ። ከዛ በወለድኩኝ በወሩ ስራ ሰደደኝ፣ ወንድሙ ማለት ነው። በወለድኩኝ በወሩ ህፃኑን ይዘሽ ነው ስራ የገባሽው? ላ ወላሂ ለአዚም 7 ወር ሙሉ አላረሰኝም። በወለድኩ በወሩ ስራ ላከኝ። ስራ የላከኝ ቦታ ከጅዳ የ1 ቀን መንገድ ነው። ህፃኑ ይዤ የ1 ወር ልጅ ነው። ከዛ በኋላ ከጅዳ የ1 ቀን መንገድ ላከኝ። የ1 ቀን መንገድ፣ በዛ ላይ ሙቀት ነው። ልጁ እያለቀሰብኝ በጣም ተነጫናጭ ነው። በህፃንነቱ ሰደደኝ። አንደርስም እንዴ ስለው እኔ ቅርብ ነው ብለው የወሰዱሽ እኔ አላውቅም ይለኛል ወንድሙ ማለት ነው። ከዛ ሄድኩኝ እየሰራውኝ ከዛ ቤት 5 ወር ነው 6 ወር ሰራው። የሚከፈለኝ 1500 ብር ነው ልጅ ይዤ ማለት ነው። ከዛ ልጅ ይዤ 1500 ብር ይከፈለኛል። ለልጁ ዳይፐር እገዛለሁ። በየወሩ ለወተት 1 ሺህ ብር አወጣለሁ፣ ለወተትና ለዳይፐር ማለት ነው። 5 ወር እየሰራ የ2 ወር ህፃን የ1 ወር ህፃን ነው። ከዛ እሱ ራሱ ውሸት እንዳይል ለምንድን ነው ሩቅ ቦታ የላካት ብሎ ከወንድሙ ጋር ተነጋግሯል። ውሸትሽን ነው እንዳይል ማለት ነው። ከዛ በዛ መካከል እሱ ልጁን አላየውም። ተወልዶ እሱ ስራ ቦታ ነው ያለ። ልጁ እንደተወለደ አላየም። በፎቶ ነው እንጂ ያየው አላየውም። ከዛ እንደዛ ብለን ለአረፋ እንገናኛለን ተባባልን፣ እኔ እና እሱ ማለት ነው። ልጁንም ሊያይ እኔም ካለውበት ቦታ ወደዛ ወደ ኢጃዛ ቦታ ልጁን ይዤ ልሄድ ማለት ነው። ለአረፋ እንገናኛለን ተባብለን አላህ አልፈቀደውም። እሱ እንዳጋጣሚ እዛ ስራ እያለ እሱ ተያዘ ማለት ነው። ተያዘና ከዛ ተይዣለሁ ምናምን ብሎ ነገረኝ። ከዛ እንግዲህ ምንም ማድረግ አይቻልም፣ ልጁን እዛው ስትገባ ታየዋለህ ምናምን አልኩትኝ። ከዛ ተያዘ፣ እስር ቤት ገባ። እኔም ለአረፋ ልጁ መላክ ስላለብኝ ልጁን ይዤ 5 ወር ሰራው። ከዛ ልጁ በጣም የሚያለቅስ ስለሆነ እንቅልፍ አልተኛም። ከዛ ላይ ስራ አለ፣ በጣም ተጎዳው። እኔና መላክ አለብኝ ብዬ 5 ወር ሰርቼ ወደ ጅዳ ተመለስኩኝና ኢጃዛ ቤት ቁጭ አልኩኝ። ከዛ የሆነች ሀያት የምትባል ልጅ ያውቃታል እሱ ራሱ የሀገሩ ልጅ ናት። ሀያት የምትባል ልጅ ልውሰድልሽ ልጅሽን አለችኝ። ወደ ሀገር ልትገባ ነበር ማለት ነው። ከዛ እሺ ብለን ተስማምተን እሷ በቀላል ብር ነበር ልትወስደው የነበር 3000 ሪያል ነው ልትወስደው የነበር። ከዛ ሁሉን ነገር ጨርሰን ልጅቱ የሆነ እንትን አለባት፣ ክስ አለባት፣ በቀለም መታ ሰርቃለች ብለው አረቦቹ ከሰዋት አለካ። ከዛ በኋላ እንደዛ ሁሉን ነገር ከጨራረስን በኋላ በስማ ሊያረጉ የመጨረሻው አሻራ ሊሰጡ ሲሄዱ ልጁ የኔ ልጅና የእሷ ልጅ የኔ ልጅና እሷ ከዛ ልጄ ተያዘ፣ እሷና ልጄ ተያዙ። ምንም ልብስ ሳይዝ በሹርጣ መኪና ወሰዷቸው እስር ቤት ማለት ነው። እሱ ራሱ ያውቃል፣ ውሸቷን ነው አይልም። ከዛ ተያዘ።
አለቀስኩኝ። ምን አልኩኝ። ከዛ ምንም ማድረግ ስለማልችል በቃ አድራሻቸው ሁላ ጠፋ። እሷም ስልኳን ተቀምጣለች። የት ይሁኑ ምንም ሀሊብ አላዘም። በአንድ ልብስ ነው የተያዙ። ከዛ በኋላ አለቀስኩ። እንዲያውም እሱ እጄን እሰጣለሁ ብዬ አስፋልት ለአስፋልት ስሮጥ ደውሎ ለሹፌሩ ውሰዳት ያዝና ውሰዳት አለው። ከዛ ወሰደኝ። እሱ እስር ቤት ሆኖ ከዛ በኋላ እያለቀስኩ ምናምን ከዛ ስራ መግባት አለብኝ ብዬ ወሰንኩኝ። ከዛ እስር ቤት ሆኖ የተዋወቀው ልጅ አለ፣ እሱ ጓደኛው ማለት ነው። የእሱ ሚስት እዚሁ ጅዳ ነው ያለች። ለእሷ ስራ አፈላለገልኝና ስራ አግኝቼልሻለሁ በጓደኛዬ ሚስት አለኝ። እሺ ብዬ አነጋገርኩኝና ስራ አስገባኝ። እሱ በስንት አስገባኝ? በ2000 ሪያል አስገባኝ። ልጄ ታስሯል ብዬሻለሁ፣ ይሄድ ምን ይበል አላውቅም። ለ20 ቀን ድምጻቸው አልተሰማም ምናምን። ከዛ ከ20 ቀን በኋላ ለአረቧ ደግሞ ልጅ የለኝም ልጅ አለኝ ግን ልኬዋለሁ ብዬ ነው የገባውኝ። መቼም ይሄዳል ብዬ በዛው ማለት ነው። ከዛ በኋላ በ2000 እየሰራው ለካ እነዚህ ልጆች ታለቀው መጣዋል ከቤት። ከዛ ልጁ ደግሞ ልጅ ልክ ያለው ብያታለሁ ለአረቧ። እንደገና ልጄ ተመልሷል ሊሄድ ብሎ ነበር ልጄ ተመልሷል አልኳት። ከዛ በኋላ አምጩ ምን ችግር አለው አለችኝ። የአረቧ ምስኪን ናት። ከዛ ወሰድኩትኝ። ስወስደው እንደገና አረቧ ምስኪን ስለሆነች 2005 አረገችልኝ ከልጄ ጋር እየሰራው ማለት ነው። 2005 አረገችልኝና እየሰራው ከዛ ደግሞ ሌላ የሚወስድልኝ ሰው አገኘው። ሌላ የሚወስድልኝ ሰው የእነሱ አገር ልጅ ናት አሁን። ከዛ ከእሷ ጋር በ4500 ብር ተስማማን ለመውሰድ ማለት ነው። ከዛ እየሰራው 4500 ተስማማን። በ2005 ነው የምሰራ። ከዛ ብሩ ሞላልኝ የመላኪያው ሞላልኝና ከዛ ወረድኩኝ። ሻንጣውን ሀሊብ ምናምን ሁሉን ነገር ገዛውለት። ከዛ ገዛውለትና ይሄ ልጅ የት ነው የሚሄደው? ወንድሙ ጋር ላኩት አዲስ አበባ። ምክንያቱም የኔ ሀገር ጎንደር ነው፣ ሩቅ ነው። አዲስ አበባ ከወንድሙ ጋር ተላከ። ከዛ አንድ 15 ቀን ከቆየ በኋላ ወንድሙ አልችልም ውሰጂ ብሎ ደወለልኝ። አልችልም ውሰጂ ልጁን አለኝ። ከዛ ይሄ ልጅ የት ነው የሚወድቀው? የእነሱ ሀገር መኪና አይገባም፣ ረብሻ ነው ምናምን። ግዴታ መሄድ ያለበት እኔ ቤተሰቦች ቤት ነው ልጁ። ከዛ ከኔ ቤተሰቦች ቤት አድርስልኝ፣ የኔ ቤተሰቦች አሁን ማምጣት አይችሉም አልኩትኝ ለወንድሙ ማለት ነው። ከዛ ወንድሙ ወስዶ ጎንደር ለቤተሰቦች ሰጧቸው፣ ተመለሰ ልጁ። ልጄን ቀምታኝ ላለው ነው ልጄን ቀምታኝ ያለች ብሎ ሲያወራ ሰምቼዋለሁ ማለት ነው። ከዛ ከኔ ቤተሰቦች ቁጭ አለ ልጁ። የኔ ቤተሰቦች ደግሞ እናቴ ገጠር ነው የምትኖረው፣ ያውቃል ሄዷል፣ ያውቃቸዋል። ገጠር ነው የምትኖረው፣ አይመቸውም። ከዛ እህቴ ደግሞ በዛ ሰዓት እኔ በወለድኩ ታይም እሷም ወልዳለች። እህቴ ናት የያዘችው። አይ አልችልም ምና እሱ በጣም ተንገላታች፣ ተሰቃየች። 2 ልጅ ይዛ ማለት ነው። እሱ አገር ገባ አገር ገባና ተጀናጀነች ምናምን አለሽ አይደል? ተጀናጀነች እኔ እስር ቤት ሁኜ ምናምን። ከዛ እንደዛ ያረኩበት ምክንያት ደግሞ እሱ እስር ቤት ነበረ። ይደውልልኛል፣ አወራዋለሁ ምናምን፣ በቪዲዮ ሁላ ይደውልልኛል፣ ልጄን አሳይኝ ይለኛል ምናምን። ብር እኔ አልክለትም። ከዛ የእሱ ቅርብ የሆነች ዘመድ ሳይሆን በቃ ያውቃታል፣ ስሟንም መግለጽ አይጠበቅብኝም። 2 ናቸው፣ እሱ ራሱ ያውቃል። ሳዳ አሉኝ። አቤት አልኳቸው። አህመድ እኮ የሆነች ልጅ እያወራ ነው አሉኝ። ስሟን ሁላ ነገሩኝ። ከዛ አህመድ ያልኩት ሴት እያወራህ ነው እያሉኝ ነው ምናምን አልኩትኝ። ማን ነው ያለሽ አለኝ። ነገርኩት ማን እንዳለኝ። ከዛ በኋላ አዎ አውርቻለሁ አለ። ከዛ አዎ አውርቻለሁ ብርም ትልክልኛለች አለኝ። ብርም እስር ቤት ሁኜ ትልክልኛለች
በቪዲዮ ምናምን ምደውልልሽ እሷ በምትልክልኝ ብር ነው አለኝ። ከዛ ሲለኝ እሺ ልጅ አለኝ ብለህ ነው ወላ ሚስት አለኝ ብለህ ነው አልኩትኝ። አይ ሚስት እንኳን የለኝም፣ ልጁን ዝም ብዬ ነው የወለድኩት፣ ልጅ አለኝ አገር ብያታለሁ አለኝ። አገር ልጅ አለኝ ሚስት እንኳን የለኝም ብዬ ነው የጀነጀንኳት አለኝ። ብሩላ ተልከልኛለች በቪዲዮ ምደውልልሽ ምናምን 15 ብር እየከፈልኩ በዛ ነው አለኝ። ከዛ በኋላ እሺ ብዬ ዝም አልኩትኝ። ጨረሽ ሳዳ? ከዛ እንደዛ ተባባልንና ግን በሰዓቱ አልጨረስኩም ግን ከዛን በሰዓቱ ግን እሱም እኔ እና አንቺ እንለያይ ብሎኛል። የማይካድ ነገር እንለያይ ብሎኛል። ከዛ እንደገና እንደዛ ዝም አልኩት። እንደዛ ሲለኝ ማስረጃ ታቀርቢያለሽ ለምትናገሪው እያንዳንዱ ነገር። በቃ እኔ ታዲያ ስትጨርሺ ማስረጃዎችሽን አዘጋጂ። ጮኸች። ወንድምዬው ሁላ አለቀህም እገልሃለሁ አለኝ አለ። እገልሃለሁ አለኝ ራሱ ማለት ነው። እኔ ማስረጃ የለኝ። ማስረጃ አላህ ነው። ማስረጃ የለኝም። እሱ ግን ማስረጃ አለው። ያለ ማስረጃ እንዴት ነው ታዲያ? ይሄ ሁሉ ሰዓት ስንሰማሽ የቆየ ነው። ምንም ማስረጃ ከሌለ ማስረጃ የለኝም ግን መኑኝ ነው። አልገባኝም። ከዛ እንደዛ አቡ አንዴ ይቅርታ። ኖ አህመድ አልፈቀድኩልክም። ይሁት እንድታበራ ከራክ አልደረሰም። ቆይ ማስረጃ የለኝም ግን መኑኝ ነው። አልገባኝም። ማስረጃ አለሽ ወይስ የለሽም ማስረጃ? ማስረጃ የለኝም። እንለያይ ያለበት ማስረጃ የለሽም። ማገጥሽበት እንዳትባይ፣ ባለ ትዳር ላይ ማገጥሽ እንዳትባይ አስቀድመሽ እንለያይ ብሎኝ ነበር አልሽ። እንለያይ ያለበትን ማስረጃ አምጪ። የለኝም። እሱ ቀድሞ ከሌላ ሴት ጋር ተጀናጅኖብኝ ነው እኔ ማገጥኩበት አልሽ። እሺ የማገጠበትን ከሌላ ሴት ጋር የተጀናጀነበትን ማስረጃ አምጪ ተባልሽ። ማስረጃ የለኝም አልሽ። ማስረጃ ከሌለሽ እንዴት እንመን ጉዳዩን? አንድ አሳማኝ ነገር ምንም ማስረጃ የለም። አንድም ነገር የለሽም ማስረጃ። እኔ አሳማኝ ኖረ ሳይሆን እኔ ፈጣሪ ብቻ ነው ከጎን ያለ በዚህ ሰዓት ማለት ነው። እኔ የለኝም፣ ምንም አይነት ማስረጃ የለኝም፣ ምንም የለኝም። በጣም ጥሩ። እሺ ስለ ብሩስ እሱ አንቺን ያወረደበት ከወንድሙ ተበድሮ እንዲከፍል ያደረገው ከኢትዮጵያ ወደ ሳውዲ ሲወስድሽ የተከፈለው ለደላላ ብር፣ ስለሱ ብር መጨረሻ ላይ ነግራችኋለሁ ብለሽ ነበር። ስለዛ ብርስ ብር አለብኝ። ስንት ብር? ካርኩም አለብኝ። ስንት ብር? ስንት ብር ነው ያለብሽ? 21 ሺህ ሪያል ነው አለባችሁ የተባለ 10 ሺህ ትከፍላለች። 10,500 አለብሽ አይደል? 10 ሺህ ትከፍላላችሁ ነው የተባለ። ኦኬ። ስለዚህ ማለት ነው አንቺ ባለትዳር ሆነሽ ሚስት የለኝም ብለሽ ነው እንድሪስን የተዋወቅሽው ቲክቶክ ላይ አይደል? ባል እያለሽ አህመድ በህይወት እያለ። አዎ እሺ። ታዲያ አህመድን እንለያይ ካልፈለግሽው አልፈልግህም፣ ካንተ የተሻለ ቆንጆ ባል ስላገኘውን ቻው ብለሽ ተሰናብተሽ ነው አይደል ወደ እንድሪስ መሄድ ያለብሽ እንጂ አህመድ በህይወት እያለ ሳትፋቱ ባል እያለሽ ባል የለኝም ብለሽ እንድሪስን ተዋውቀሽ ቲክቶክ ላይ ኮብልለሽ ሄድሽ። ለዛ ደግሞ ለሄድበት እሱም ያውቃል። ሳዳ ምንድን ነበር ምክንያትሽ? ሰውዬ ብርሽን እያሰራ ይበላብሻል እንደዚህ ሲሉ ነው ያሉኝን ሰዎችም እሱ ያውቃል። ያሉኝን ሰዎች እንደዛ ያሉኝን እኔ ስም መጥራት አልፈልግም። ምክንያቱም ለሱ ስለሚቀርቡት ማለት ነው። ለሱ ስለሚቀርቡት ስም መጥራት አልፈልግም። ይሄ ሰውዬ ብርሽን ይበላብሻል፣ የእሱን ዕዳ ሁላ ነው የሚያስከፍልሽ፣ ጥፊበት ሲሉኝ ጠፍቻለሁ። እንድሪስ ለምትዩ ነገር ደግሞ እንድሪስ ጋር አልተገናኘንም። በእርግጥ
እሱ የሚያውቀው እሱም ፎቶና ቪዲዮ አሳያለሁ የተገናኛችሁበትን ነገር የሚያውቀው ነገር የለም። ለእንድሪስ ልትከራከሪለት ነው እዚህ ጋር እንደጠፋ አልተገናኘንም። ከዛ በኋላ ግን ተገናኝተናል። በኒካ ላይ ኒካ ማለት ነው። አህመድ ኒካውን ሳያወርድ